መጀመሪያ ስምን ታስተዋውቁ ነው? ገስታው ደሲ። እሺ ትውልድ ሀገር የት ነው? ትውልድ ሀገሬ ሳሌብር ነው ዋጁ። ወረዳ የት ማለት ነው? ጀነባ። አዎ። በምን ምክንያት ነው እዚህ ቦታ ላይ መጣው? በምክንያት ምንም አላሉን። የዛሬ ሳምንት ቅዳሜ ዕለት 9 ሰዓት ላይ ቀረቡ አሉን። 9 ሰዓት ላይ ቀረቡ እንዳሉን ማንም ሰው የተዘጋጀ የለም። ማንም ሰው እንትን ያለ የለም። መጠየቅ ምሳሌ ወረዳው አሁንም በሚዲያም መለቀቅ ይችላል። ንቁረቡ አሉን። ምንም አላልን። ብር የሚያዝ የለም። ምንም ያዝ የለም። ወንቶፍ የያዘ 10 ጥይት 5 ጥይት ያለ ጉባኤ አስገባል። አሁንም በሚዲያ መለቀቅ ማለት ደስ የሚል ነው ማለት። ከዚያ መጣ ደብራ ነው ሰልጠና መገቡት አለ። ምንሻጥፈበትና አስተዳዳሪው ልክ ሁለት ቀራይበት አሳደረ ሁለት ዋለ ሰኞ ዕለት ማክሰኞ ተሳፈሩ አለ። አልሳፈርም አሳደሩ ያስ ወንድ ማስቀርቶ ይሄን የሚሳፈር ማን ለማግደል ነው? ወደ ሀገር ይመልሳለሁ ብለን እንጂ ብለን ለብቻችን አስገድሎ 43 ሰው አሁን ጠይቅ ይችላሉ። ኋሉ የሚባል የምሻጥፈት ቤቱ እና ኋሉ አሳደረ ለብቻችን አስገድሎ ማለት ነው። ሮብ ለሊት አሰስቶ ይዞ መጣ። ሐሙስ ገባን። የሰሱም ማላቀው ማነው አለማጣ የሚባል ሀገር እኛ ወደዚህ አናቀውም። የሞቶች ያሳድጋሉ። አሁን የሞቶች ይድጉ ያላችሁ ለስልጠና ብሎ ያጣላችሁ ማን ነው? ፍሬ ሰንበት የምሻጥፈት ቤቱ ያሳደሩ የወረዳችሁ ማለት ነው። የወረዳው እና አሳደሩ ምሻጥፈት ቤት ኃላፊው እና ወረዳው ራሱ ዘውዱ ሴፉ የሚባል ማለት ነው። ዘውዱ ሴፉ መጠየቅም ማፋረጃቸዋል። ስልጠናውን ወስዳቸዋል። ምንም አልወሰድንም። ማታ ነው ጣቢያ ተፈልጋላችሁ አስገባል። በቃ አሁንም ምንም ፈርደው ከሱ ነው እንትን አላማጣ ታዲያ ጦርነቱ ጋር ታንቶ ላይ ማታ ገባን። ታንተና መደብ ሰጣን። ምንም አላልኩም። እንደውም አሁን ሰጣችሁኝ ብሄር ይሻል። አይነ ስውሮች እና እንትኖች አሉ ልጆች እዚህ እናንተ ገባ ነው እቤግቡ ብዬ ነው አንድ ልሳይ እንዳትማለች እቤግቡ ዝጉ አልኳቸው። እኛ ምድብ ላይ ነበሩ። ተሰጣችኋል ገና የት ነው የተሰጣችሁ? እኔ ራሴ አለኝ ምልሻ ነበርክ ማለት ነው? የግል ያለኝ የ35 ዓመት አገልግሎት ነው የግል ያለኝ። ከትግራይ እንደምትዋጉ አታውቁም ነበር? እኛ ምንም የምናውቀው ነገር ታለ ይኸው በሚዲያ እኮ ሊለቀቅ ነው። እራሱ ዘውዱ አስተዳደሩ ነው። አሁንም እኛ የምንፈርደው አገሩ የመጣው ሰው ሁሉ እኛ ብንሞት ህዝቡ ሰላማዊ ሰልፍ ወጥቶ የሚፈርደው ከሱ ነው። እዚያ ላይ ወረዳ ላይ ስራ ነው አይጠረጥርም። አሁንም ነገም ተንጓ የምሰሙት ነገር ሳለው አለ። አሁን የአማራ ሚሊሻና የአማራ ልዩ ኃይል በትግራይ ውስጥ ገብተው ከአሁን በፊት ባሉ ወራቶችን ንጹሃን ዜጋን ጨርሰዋል፣ ሴቶችን ደፍረዋል፣ ብዙ ነገር ስቃይ ሰጥተዋል። በቁመናቸውም እያረዷቸው ነበር። አሁን ከዚህ አንፃር ሲታይ ደግሞ እናንተ በትላንትናው በ5 ቀን 11ኛው ወር ላይ 2013 ላይ ተማርካችሁ ተይዛችኋል እና ሰራዊቱ አሁን የትግራይ ሰራዊት እናንተ እዚህ ላይ ስለሆነ አቀባበሉ ምን ይመስላል ሲግለጽ? ይሄ በጣም እነሱን የሚዋርቱና እናንተ ተቀበላችሁ ሰባይና ምድር ነው። ማታ ጋር ተጀሰጣው እጅስታሉን ሰጣው። በደንብ አሳደጉኝ፣ በደንብ አንከባከቡኝ። ሻይ ስኳር እንኳን በውሃ አልቀራቸውም። ዛሬ ቋስ ተቀበሉኝ። ግን እነሱ የሚሉት ይሄ አተክቶ የሚሄደው አሁንም ማለት ነው ትግራይ ያርዳል፣ በገጀራ ይመታል፣ ያርዳቸዋል፣ በሾህ ይጎትባቸዋል እያሉ ነበር በመድረክ ማለት። ይሄ ደግሞ ራሴ የምላው ነገር ሳለ አሁንም እንዲለቀቅ ማለት ነው እንዲሰሙት። እናንተ ሌቦች ናችሁ እናንተ አሰሙም እያልኩ ተወርዳው ጋር ያው ጥለው አንገባም ሰማንገባበትም ምላሹን ሰምታገኙ ማለት ነው። አሁን አበረ ወልድ የሚሉት ከኛ ጋራ ግሮሰሪ ያለው ብዙ እርሻ አለው እና አቶ በለጠ ፈልጋለሁ ብሎ ሹራብ ይችላል። ሹራብ ነው ግሮሰሪዎች የመጣው ምንም እኛ የትግራይ ሰው ይኖርልን አሁንም ቢሆን ሻርጉልን ነሳት ይቆይ እኛ በህይወታችን ማለት ነው። በህይወታችን ወደዚህ ሀገር በጀመረም ታይጋር የመጡት 70 ሰው መጥቷል። 70 ሰው ተወርዳው ጋር ነው ሰላማዊ ሰልፍ ሞታው። አሁንም ማለት ነው እኛ ሁለተኛ ወደዚህ ሀገር ቀርቶ ለልጆቻችን የሞቱ ልጆች ያሳድኩ ነው። አሁንም ህዝብን የሚያውቀው ነገር ማለት 20 ዓመት ሙሉ ሁለቱ አረብ ሄደውብኛል። ሁለት ወንዶች እቤት ናቸው። አንደኛው ሹፌር ነው፣ አንደኛው ይረዳዳ ነው። 20 ዓመት ሙሉ ልጆቼ የእናታቸው ትምህርት የዩኒቨርሲቲ ያቆም እኔ ተቋጥሬ ያለሁት ልጆቼ እንዳይራቡ እንዳይጠሙ ማለት ነው። ወደዚህ ሀገር ለመጣት ታወቀው በሚዲያ ተለቆኛ አንገት እንቆቆ እንዲገባ ይፈልጋሉ። ማንም ሰው ወደዚህ እንደማይመጣ ይሄ መከላከል ስራ እንደምሰራው ማለት ነው። ለምን ማሳለፈው በእኛ ወረዳ በእንሳሮ በሞርታ ጅሩ በለሚ ወይንም በመራቤት እንዳለ ንቅናቄ ቢያደርግ እንጃ ምለው ነገርና ማሳለፈው ነገር አለ።
አሁን የኛ ጦር ተበትኗል፣ እዛው ቀርቷል። የትግራይ ህዝብ ለድሃ ነው ያለው እርግጠኛም ሰው ማለት መሰባክም ሰማሉ የኛ ሰው ቢሆን እንዲህ ከብቱ ታርዶበት ደጁ መጥቶ እንደዚህ ደጁ ናውጣ ወደ ሰማይ አይወጣም። የትግራይ ህዝብ ወደ መሬት አይገባም። ቤቱ መጥቶ ናውጣ ማለቱ ይሄ ያላግባብ ስለሆነ እኛም እንዳየሁት እይታ ያላግባብ እንደውም የዋህ እንጀራ ቀርቦ ወተት አልቀራቸው መንገድ ላይ ሲሰጡት መንገድ ላይ ተባልከው ወተት አልቀራቸው ሁሉ ነገር እንዲህ መመገባቸው እናት ማታድርገው የትግራይ ህዝብ ያድርገን። የኛ ህዝብ ቢሆን እናቱ ታርዳ ቤቱ እንዲፈርሱ ተቃጥሎ እሱን ነው እኛ ልዋጋ መጥቶ አንድ ፍሬ ባቂላ አይሰጥም። እርግጠኛም ሰው ማለት አይደለም ባቂላ ድንጋይ አይሰጥም። በቃ ይሄ በደንብ መነጋገር የኛ እኮ ከብት ማለት ነው። ከብት ማለት ነው። ምንም የሉም። ልጁ ኃይል የለም። እውነት ልጁ ኃይል የለም። ልጁ ኃይል የለም። ምንም የለ። የኛ ሰው እኮ ለድሃ ያስብ ለድሃ በምንም አይሰብ እንደናንተ እንደዚህ ወተት አቅርቦ እንጀራ አቅርቦ እንደዚህ አንከባክቦ እንደዚህ የሚያደርግ የኛ ሰው ቢሆን እንደ ጉዳት የደረሰበት አያደርግም። እርግጠኛም ሰው ማለት ነገም ተጓይ ማስተላለፍ ነገር ስለሆነ ማለት የእናንተ እንክብካቤ እናንተ ባኖሩ እኛ የለንም። ለልጆቻችን አልደረስንም፣ ህይወታችን አልተረፍንም፣ ምንም የለም። እንደውም ታንተ ያሳደሩ ልጆች ጎናቸው አድርገው ስኳር እንኳን ውሃ ውስጥ አልቀራቸውም። ታንከባከቡ የትግራይ ህዝብ ማለት ስኳር ውሃ ውስጥ አድርገው ተመገበ አባታችን ቁጭ በል ምንም የሚያጫንቅ የለም። የኛ ሰው እንሸኛለን። እንደው በቀይ መስቀል የኛ ሰው ይሸኛል። ለልጆች ትበቃለህ፣ በቃ ምንም አትጨናነቅ ብለው ተዚያ ታሉት ባለሙያዎች አለቋቸው ሁሉ አትጨናነቅ፣ ሰውነትህን አታጨናነቅ ሲይዝ አድርገን ያሉኝ እንጂ የኛ ሰው ይሄ ጉዳት ደርሶ ቢሆን የደረሰበት ድንጋይ አይሰጥም። እንኳን እንጀራ እንኳን ወተት ሳይዮቱ ምንጌታ ማለት ሳይዮቱ ምንጌታ ወደ ሰማይ እንደወጣ ነው የትግራይ ህዝብ፣ ወደ መሬት እንዲገባ ነው የትግራይ ህዝብ። በትክክል ነገር አሁንም በሚዲያ የሚለቀው የናንተ አክስ የናንተ ተወላጅ የናንተ አክስ እዚህ ቤት የሰራችው ያጎቴ ይዛለች እደጃችን ማለት ተወልደ ተቃቅለናል። ካሳ ገብረ ማርያም የናንተ ተወላጅ ነው፣ ታጋይ ነው። ካሳ ገብረ ማርያም ምንጣ ተብሎ ህዝቡ በሚዲያ ይለቀቁት የናንተ ተወላጅ ነው። ወንድማችሁ ራጃ ለቆቦ ያለው እዛው ወልቦ ከብዷል። ጠመንጃ እንዳይወጣ በቃ ወንድ ጠመንጃ ያዝ ብሎ ካሳ ገብረ ማርያም ይኑርልን ማይ ህዝብ የለም። ካሳ ገብረ ማርያም ባይኖር እህን የረሳ አንኖርም። የኛ ህዝብ እዚያ አይኖርም ነበር። እኔም ወዳቸዋለሁ። እኔ ለሞት ልጆች እንዲደርስና ለሞት ልጆች እንደው እንዲደርስላቸው አላባት አለናት አድርገው አያት የእናት የለች የሱናት አያት የለች ሁሉም የላቸውም፣ ደሃ ናቸው። እኔ የትግራይ ህዝብ ያደርሰኛል ብዬ ደስተኛ ሆንኩት።